እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለ ፋሽን፣ ሌክዠሪ ባግ፣ ዲአይዋይ አድርጌ ቤት ማሳመር ወዳለሁ። የኔን ላይፍ ኤክስፒሪየንስ ሼር አድርጋለሁ። ይጠቅማል ብዬ ማስበውን ነገር እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እናንተ ደግሞ ከኔ ጋር ሳራ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ምን አዲስ ነገሮችን ያው እኔ ብዙ ጊዜ ማሳየት የምፈልጋቸው የወደድኳቸውን ነገር ነው እንጂ የገዛሁትን ሁሉ ማሳየት እንትን አይለኝም። ግን በጣም ደስ አሪፍ ናቸው ብዬ ያሰብኩትን እናንተን ሼር አድርጋለሁኝና ከዛ በፊት እንግዲህ የቀን ፖርሳዬን ላሳያችሁ ማለት ነው። እንደተለመደው ዛሬ ሉዊ ቪቶን እችን ፖርሳ ነው የያዝኳት ማለት ነው። የቀን ፖርሳዬ እችን ትመስላለች። ያ እንደ ይሄንን ሞኖግራሙን በጣም ነው የምወደው። ብዙ ነው ያሉኝ ሉዊ ቪቶን ሞኖግራም አለው ነው ሰም ሪዝን እወዳቸዋለሁ አለው ነው። እና ደግሞ ስታይሏም ራሱ ደስ ትላለች። አነስ ያለች ነች። ፍላት ጫማም ስላደረኩኝ አላቀበት ይታያችሁ ነበረ። ካለባበሴ ጋር ይሄዳል ብዬ ያሰብኩት ይሄናው አክሰሰሪ አድርጌባታለሁ። እንደምታዩት ታውቃላችሁ ጫማ በጣም ነው የምወደው። ቆንጆ ጫማ እና ቆንጆ ፖርሳ እናቴ እንደዛ ስላት ቆንጆ ማን ይጠላል ትለኛለች። እና በጣም የሚያምር ፖርሳ እኔ እወዳለሁኝ ማለት እና ጫማ በጣም ትልቁ ነገር ማለት ነው። ኢንቨስት ማድረግ የምፈልገው ቦርሳና ጫማ ላይ ነው። ዛሬ ጫማ ማሳያቸዋለሁ ማለት ነው። በጣም የሚያምር ሌክዠሪ ሉክ ያለው ግን በተመጣጣኝ ፕራይስ ማለት ነው። እሱንም ማሳያቸዋለሁ እና የዛሬ ፖርሳዬ ግን ይሄንን ይመስላል። እንግዲህ ይሄንን ለበርዝዴይ ሰሰን የገዛችልኝ ይሄ ጁን በርዝዴይ መንዜ ነው። እንግዲህ አራው ነው ቪዲዮ ስቀርጸው ዛሬ በርዝዴይ ነው ማለት ነው። እና ለበርዝዴይ ገዛችልኝ ቀሚስ ነው። ኤችኤንዲኤም ነው የገዛችው ቀሚሱን ግን ኖርማል ልክ ቀሚስ ነውና በጣም ደስ የሚል የሳምር ቀሚስ ነው። በጣም ነው የወደድኩት እውነት ለመናገር። እሷ ራሱ ግን እንደዚህ አክሰሰሪ አድርጌበት ምናምን ስታየው ሌላ ነገር ነው የመሰላት። የገዛሁት ቀሚስ ነው እንዲያለች። ኤችኤንዲኤም ነው የገዛችው እንዳያችሁት እዚህ ጋር የሉዊ ቪቶን ስትራፑን ማንጠልጠያው ማለት ኮይን ፓውችን አድርጌበታለሁ ማለት ነው። ከስትራፕ ጋር የምታረጉትና እንደዚህ አድርጌ አክሰሰሪ አድርጌዋለሁ። ካለ አሳያችሁ። አያችሁት እዚህ ጋር እዚህ እንትኑ ማለት ነው ከፖርሳው ጋር የምታገናኙት ማለት ነው። እና እንደዚህ ያደረጋችሁ ቦርሳችሁን ምናምን የተለያየ ነገር ማድረግ ይቻላል ማለት ነው። አክሰሰሪ ማድረግ ትችላላችሁ። እኔ በጣም ነው የወደድኩት አያችሁት። እና በጣም ያምራል ማለት ነው። ስታየው በጣም ነው የወደደችው። እንግዲህ የሰሰን ማስታወሻ እንግዲህ ለበርዝዴይ የገዛችልኝ ይሄ ቀሚስ ነው። የገዛችው ኤችኤንዲኤም ነው። ቀሚሱን እንደምታዩት እንደ ሀበሻ ልብስ አይነት ነገር እንደ ኮተን ነገር ነውና በጣም ለሳመር በደንብ በቃ የሚያምር ነገር በተለያየ ከለር አለው ብላኛለች። ግን ይሄን ብሎ ነው የገዛችልኝ። ሌላ ደግሞ ሱሪም ገዝታልኛለች። እስቲ የሰሰን ጊፍት ላሳያችሁ። ይሄን ሱሪ ነው የገዛችልኝ። አሁን ሰፋፊ ሱሪዎች ፋሽን ሆነዋል ማለት ነውና እኔም ከበፊትም አሉኝ ሰፋፊ ሱሪዎች እወዳለሁ። በሸሚዝ በቲሸርት መልበስ ከዚህ በፊት ለብሼ ብዙ ጊዜ ታዩኛላችሁ ማለት ነው። እንደዚህ አይነት ሱሪዎች እወዳለሁ። ይሄ ደግሞ በጣም ነው የምወደው ከለር ነው። ያው ብዙ ጊዜ ማረገውን የምታዩን ነገር ነው ገዝታልኝ የመጣችው። በጣም ወደድኩት እውነት ለመናገር። በጣም ደግሞ ለስላሳ ነው። ኤችኤንዲኤም ነው የሚሸጠው። ግን እንግዲህ እዩት አያችሁት 14 ፕላስ ይላል ማለት ነው። እና የልጆች ነው ሴል ላይ የገዛችው የልጆች ነው። በጣም ስለወደደችው ያው የልጆች ሳይዝ ብዙ ሀበሾችን ፊት ያደርገናል አይደልኛ። እና የነሱ ሳይዝ እንግዲህ እኔ ይሆነኛል እውነት ለመናገር ማለት ነው። አሳያችኋለሁ እዚህ ጋር ለክቸው ባንገቴ ሳይው እስካሁን አለበስኩት ማለት ነው። ባንገቴ ሳይው ግን ለካለ ባንገቴ ይሆናል ማለት ነው። ሁለተኛው እንግዲህ ልብሴ ይሄ ነው። በጣም ነው የወደድኩት። በጣም ነው የገረመኝ። ምርጫዋን አድንቄያለሁ። ያምራል። ቆንጆ ነገር ነው የመረጠችልኝ ማለት ነው። እና ዛሬ ደግሞ የተወሰነ ጊዜ አድርጌዋለሁ። በርግጥ ግን ላሳያችሁ ምለው ሁለት ጫማዎች በከለር ገዝቻችኋለሁ ማለት ነውና በጣም እዚህ ጋር አስቀምጥላችኋለሁ ስክሪኑ ላይ ጂሚ ቹዝ ምትወዱ ያንን ጫማ ካላችሁ ግን በጣም ኤክስፔንሲቭ ነው። አንዳንዴ ሴል ላይ ሲወጣ እኛ ያለንበት ቦታ የሌክዠሪ እቃዎች መሸጫ ምናምን የለም ማለት ነው። አንዳንዴ ሴል ይወጣል ግን ሴሉ እስከ 50% ከዛ በላይ ወጥቶ አይቼው አላውቅም። ብዙ ጊዜ ኦንላይን ላይ አየዋለሁ ማለት ነውና ከ600 ብር በታች አይቼው አላውቅም። 600 ደግሞ መግዛት
ከባድ ነው እና እሱን የመሰለ ዱፕ አሳያችሁ ራሱን የሚመስል ሁሉ ጊዜ እንደምላችሁ ሌክዠሪ ነገር መግዛት ባትችሉ ማለት የምትወዱት ነገር let me finish this okay I'm coming bye no oh to me help me help you what help me mommy yes ሂድ በቃ tell her mommy open for me ብላሻለች she say no she say no yes okay ተመልሻለሁ ይቅርታ እና እሱን ሌክዠሪ ምንድን ነበር ሳወራ ነበር ያ ሌክዠሪ እቃዎች በጣም የሚያማምሩ ስታገኙ ማለት ነው ያንን መግዛት ካልቻላችሁ በርግጥ በጣም ውድ ነው እኔም እንደዛ አይነት ነገሮች መግዛት ብዙም አልፈልግም በጣም የምወደው ካልሆነ በስተቀር ማለት ነውና ግን እሱን የሚመስል ዱፕ የተለያየ ብራንድ ኮንቴምፖራሪዎችም ስለሚይዙ ከዛ ደግሞ የተሻለ በዛው ፌክ ምናምን አንዳንድ ነገር በመትገዙበት ፕራይስ እነዛ ተመሳሳይ ዱፕ የሚሰሩ አሉ አንዱ እንግዲህ ከዛሁን ጂሚ ቹዝ የሚመስል ያገኘሁት ከርት ጋርገን ለንደን ጫማ ነው ማለት ነውና በሁለቱ ከለር ገዝቻለሁ እሱን አሳያችኋለሁ እንደዚህ ይመጣል ጫማው እንደነገርኳችሁ ለብሼዋለሁ በደንብ ማየት ፈለኩኝ ግን በጣም ነው የሚመሳሰለው ከጂሚ ቹ ጋር ማለት ነውና ሳዩ ምንም አይቀንስም ማለት እኔ በመፈልገው ፕራይስ ይቀንሳል አንዳንዴ ያወጣሉ ማለት የተለያዩ ቦታዎች ዲስካውንት ያወጣሉ ኒማርክስ ታገኙታላችሁ ኖርድስትሮም እንደዛ አይነት ያለበት ቦታ ላይ የምትኖሩ ሰዎች እንግዲህ ታቆታላችሁ ማለት ነው ግን ሳዩ በጣም ብዙ እኔ እንደምፈልገው ፕራይስ አልቀነሰም ግን ይሄንን አይሆን ስለነበረ ለምን ቼክ አላድርገውም ብዬ ደስት ባግ አላችሁ ደስት ባግ አብሮ ይመጣል ከዚህ በፊት አድርጌዋለሁ ብያችኋለሁ ጫማው እንግዲህ ይሄ ነው አያችሁት በሁለት ከለር ነው የገዛሁት አንደኛው ከለር ይሄኛው ነው ይሄን ከለር በጣም ነው የምወደው ብታዩት የሚገርማችሁ ነገር እንዴት እንደሚመች ልነግራችሁ አልችልም ማለት ነው ማለት እንግዲህ ምን ያውን ልጅ ከወለድኩ በኋላ ጫማዎች አልመቹኝ ብለዋል ለዛ ነው ማሳየት የፈለኩት እንጂ አድርጌው ነበረ ማለት ነው ግን በጣም ነው የወደድኩት በጣም ነው የተመቸኝ እውነት ለመናገር ማለት ነውና አንደኛው ከለር ይሄ ነው በጣም ነው የሚያምረው ያምራል ውበት አለው በጣም ነው በቃ ሲምራር ነገር ነው ተመሳሳይ ነው ከዛ ከጂሚ ቹ ጋር ማለት ነውና ያንን የምትወዱት ከሆነ ይሄንን መግዛት አሪፍ ነው ብዬ አስባለሁኝ ማለት ነው በዚህ ከለርና በጥቁር ነው የገዛው ጥቁሩን ማሳያችኋለሁኝ ውዶች ይሄ ነገር በጣም ብዙ ጊዜ ስፔሻሊ ወዲያው በቃ ዋክ መታረጉ ከሆነ የተወሰነ ሰዓት ጫማ ሶላችሁ ቶሎ ነው የሚበላሽና እንደዛ አይነት አብሮ ይመጣሉ አይደለ ሶሉ ማለት ነው የሂሉ ሶል እሱ ሴቭ አድርጉት የሆነ ማስቀምጥበት ቦታ ላይ ብዙዎች ወዲያው ስለሚያልቁ እንደዚህ አብረው ሲመጡ ሴቭ አድርጋቸዋለሁ ማለት ነው ብዙ ጫማዎች እንደዚህ ይመጣሉ ጥሩ ብራንዶች ከሆኑ ይሄንን ሶልም አብረው ይልኩላችኋል ማለት ነውና አንደኛው ከለር ይሄንን ይመስላል በጣም ነው የሚመቸው እያደረኩ አሳያችኋለሁ እስማ ሁለተኛው ደግሞ ይሄ ነው እንግዲህ በጥቁሩ ማለት ነው እና እኔ በቃ አሁን ረጃጅም ጫማ እውነት ለመናገር አልመቸኝ ይያለ ነው ማለት ነውና ይሄንን ግን ሳው በጣም ብዙ ጊዜ ለበስኩት በጣም ነው የተመቸኝ እውነት ለመናገር ማለት ነውና በጣም ይመሳሰላል ያኛ ወደ ላይ ከፍ ይላል ስታረጉት ደግሞ አሳያችኋለሁ በጣም ነው የሚመሳሰለው ማለት ነውና ጂሚ ቹ የምትወዱ ሰዎች ካላችሁ ግን ያን ያህል ገንዘብ ማውጣት ማትፈልጉ ካላችሁ ተመሳሳይ ኳሊቲ ነው ያለው ማለት ነው እኔ ብዙም ዲፈረንቱን አላየሁበትም ከዋጋው ውጪ ማለት ነው በጣም ቆንጆ ነው ቶይበርቺ ዲዛይን ፖርሳ ምንም አለኝ በጣም ነው የምወዳቸው ማለት ነው ይሄንን እዚህ ጋር መስቀል ነው ምናምን የምትሉ ሰዎች ብዙ ጊዜ እንደዚህ አይነት ነገሮችን ስጽፉ ያለሁኝና ይሄ መስቀል አይደለም ሰትዩዋም ተጠይቃም ነግራለች ቲ ነው አያችሁት ይሄ ገጠመ ነገር የለውምና መስቀል አይደለም እና ይሄንንም እንድትረዱ ብዬ ነው በፍላቱ አለኝ ማለት ነው ግን በጣም ነው የምወደው በፍላቱ ዛሬ ለበስኩት እንደውም እሱን ነው ፍላቴን ማለት ነው እና በፍላቱ አለኝ ራሱ የሚመስል ተመሳሳይ ከለር ግን ትንሽ አንዳንዴ ትንሽ ሼል ያለው ጫማ መልበስ በምትፈልጉበት ሰዓት
ይሄንን በጣም ወደድኩት ስለነበር ቀንሶ ሳገኘውት ገዛው ማለት ነው እና በጣም ያምራል ቶይ በርች ፍላቶቹ አንደኛውን አድርጌዋለሁኝ አንዴ ራሳሪ ያለው ነው በቃ ወዳለው ይሄንን ጫማ ዲዛይኑን በጣም ነው የምወደውና እና ሳገኘው እንዴት ደስ እንዳለኝ ማለት ነው ያ ይሄንን ይመስላል ሌላ ፖከዳት የሚወድ ማን ነው ፖከዳት ማይክል ኮርስ ጃኬት ነው ጃኬቱ እንዴት እንደሚያምር ሬን ጃኬት አይነት ነገር ነውና ከዚህ በፊት ለብሼው አሳይቻችሁ ነበር የሙሴ እንደዛ አይነት ጃኬት ሬን ጃኬት ኮች አለው ማለት ነውና ሬን ጃኬት ብዙ ነው ያለኝ ግን ዲዛይኑ ደስ ይለኛል እንዴ አጭር መሆኑ ማለት ነውና እለብስበታለሁ ስለምወደው ማለት ነው ተመሳሳይ ሳገኝ ደስ አለኝ እና ይሄንን ይመስላል ብራውን በጎልድ የሚያምር ነገር ነው ከዚህ ጋር ተሸበቁታላችሁ በጣም ያምራል እውነት ለመናገር ወድጄዋለሁ ማለት ነው ይሄንን ማይክሮፎስ ቅናሽ አግኝቼ ገዝቼዋለሁ ማለት ነውና በጣም ስለወደድኩት እስቲ ከሰሰን ጋር ማች ካደረግን ብዬ አይ ዶንት ኖ ትውደዱ አላወኩም አንዳንዴ ብዙ ልጆች አንድ አይነት መልበስ አትፈልግም ግን ካልፈለገችሁ ደግሞ ፑሽ ማርኬት ላይ ሸጣለሁ ብዬ ስላሰብኩኝ ስለወደድኩት ትቻው ከመጣ ብዬ ሁለት ገዛው ማለት ነውና አንደኛው ይሄንን ማለት ነው ከታች ተዘብቡታላችሁ ማነው እንትን ተሸመቅቁታላችሁ አጭር ነው ጃኬቱ በጣም ደስ የሚል ነገር አለው ዝናብ ደግሞ ብዙ ጊዜ ስለሚኖር እንደ ሬን ጃኬት ተጠቀሙታላችሁ እንደ ኖርማል ጃኬትም ተጠቀሙበታላችሁ ማለት ነው ሙቀትም ምናምን የለውም በቃ በጣም ቅልጥፍ ያለ ጃኬት ነች እና ወድጃታለሁ ፖከዳት ሁሌ የሚታይ ኖትስብል የሆነ ከለር ቢሆንም ብዙ ስለሌለኝ አንድ እንትን አለኝ ማለት ነው በትንንሹ ካልሆነ ብዙም ስለሌለኝ ለገና ብራውን በነጭ ብዙም ስለማይከብድ ነው እንጂ ብዙ ጊዜ እኔ በጣም አንድ አይነት የሆነ ከለር ነው መልበስ የምወደው ግን ጥቁር በጥቁር ስለማበዛ ብዙ ጊዜ ልብስ ስለብስ ማለት ነውና ስፔሻሊ ሱሪ ታፕና ታይት ነገር ምናምን ስለብስ ብዙ ጊዜ ጥቁር ሙሉ ጥቁር ነው ማረገውና ይሄንን ባደርግበት ወይም ጥቁር ቀሚስ ስለብስ ይሄን ባደርግበት ብዙም አይረብሽም ፖከዳት ይሄ ሰሞኑን የለበስኩት ሆት ፓንቴ ይሄ ነበር በቃ ደስ ይላል ያምር ነበር ያ አጋጣሚ ከዚህ ጋር ስላለ ነው የቆየ ልብስ ነው ላሳያችሁ ፈልጌ አይደለም ግን አንደኛው ጃኬት እስኪ እንድራስ ሱሪውን አድርጌ አውልቄው ባሳያችሁ ይሻላል ሌላ ደግሞ እቺ ነች በጣም ቀለል ያለች ሹራብ ነች ይሄ ከለር ታውቃላችሁ ስማ ፋሽን ሆኗል እኔም በጣም ነው የምወደው ይሄ ቤቢ ብሉ አይነት ከለር በጣም ብዙ ልብሶች ነው አሁንማ ደግሞ ያሉኝ ማለት ነው እና ከጎልድ አያችሁት እንትኑ ቁልፎቹ ምናምን እነዚህ ሃርድዌሮቹ ጎልድ ዲቴል እንዴት እንደሚያምሩ ሻኔል እንደዛ አይነት ብዙ እንትኖችን ሻኔል ይመስላል ሻኔል ዱፕ ይመስላል ማለት ነው በጣም ነው የሚያምሩት ብታዩት ደግሞ እውነት ለመናገር ካሜራው ላይቱ ምኑን በደንብ አላወጣው ማለት ነውና በጣም ዲለርስ ነው የገዛውት እንዴት እንደሚያምር ለነግራችሁ አልችልም ማለት ነው አያችሁት ክረምት ላይም ሳመር ላይም የሚለበስ አይነት ሹራብ ነው በጣም ላይት ነው ትልቅ እንዳይመስላችሁ ግን በደንብ አርጎ ጥንቅቅ ብለው የሰሩት ይታያችኋል ዲቴሉ እንዴት እንደሚያምር ይሄ ማለት ነው በቃ እነዚህ ጎልድ ሃርድዌሮቹ እንዳለ ዲቴሉ በጣም ያምራል ጥንቅቅ ብለው የሰሩት ነው እውነት ለመናገር በጣም ነው የወደድኩት ካሜራው እንደውም በደንብ አላሳየልኝም ማለት ነው ላይቱ ጨለም ያለ ስለሆነ ትንሽ ላይቱ ጨለማል ይሄ ክፍል ማለት ነውና በደንብ እንትን አላለኝም ግን በጣም ነው የሚያምረው ይሄ ነው እንግዲህ የገዛሁት ዲለርስ ነው በጣም ላይት ዌይት ነው ሳመር ላይ ራሱ ልትለብሱት የምትችሉት ነው ትንሽ ሸር ላድርጋችሁ ብዬ ነው እንግዲህ ወዶችዬ አሁን ሰሞኑን አድ ያደረኩት ወደ ክሎስቴ በርግጥ እዚህ አይደለም እንደነገርኳችሁ ሁሉ ጊዜ ኦርጋናይዝ ለማድረግ ስለምፈልግ ይሄ ኦፊሴ ነው ቤት ውስጥ የምጠቀመው ኦፊስ ነው ግን ፖርሳም ዲስፕሌይ ማድረግበት ነው አሁን ደግሞ እነዚህ እንደምታዩት ጌጣጌጦቼን ምናምን በሙሉ ሙቭ አድርጋችኋለሁ ክሎስቴ በጣም ጠቧል ማለት ነውና አንድ ቀን ምናልባት በደንብ አስተካክዬ ላሳያችሁ እችላለሁ ግን ያው ብዙ ጊዜ ደግሞ ሰው ጀጅ ስለሚያረግ ሁሉ ማለት እኔ ቆየ እነግራችኋለሁ ሁሉ ጊዜ በጣም የምወደው ልብስ ከሆነ አስቀምጣለሁኝ ማለት ነው በጣም ብዙ የቆዩ ልብሶች አሉኝ ማለት ነውና
ብዙ ነገሮች አሉት ለዛ ነው ግን ሁሉ ጊዜ እዚህ ጋር እደረድራቸዋለሁ አምጥቼ ማለት ነው ምለብሳቸው ልብሶች ማለት ነው አሁን ባለፈው ቪዲዮ የሰራውበት ለብሼው ነበር አይታችሁኛል ቪዲዮ ላይ ማለት ነው ከነስካርቱ አልቀየርኳቸውም እስካሁን እዚህ ጋር ነው ይሄንን ቀሚስ ማለሱ እንትኑ ሆት ፓንት ነገር ሱሪው ሰሞኑን ነበር ለብሽ ስለብሰው ነበርና ሁሉ ጊዜ እዚህ ጋር ደረድራቸዋለሁ ማለት ነው አስተካክዬ ከነጫማቸው አንዳንዴ ፖርሳ አረግባቸዋለሁ ማለት ነው ግን ሁሉ ጊዜ አይደለም አንዳንዴ ደግሞ ፖርሳ እዛው ላይ ዲስፕሌይ ስላልሆነ በደንብ ስለሚታይ ፖርሳውን ግዴታ እዚህ ማድረግ የለባችሁ ማለት ነው ግን ኢዚ ሆናችሁ ማለት ነው ከልጅ ጋር በጣም ቀጣፍ ብላችሁ ለመውጣት እንዲመቻችሁ እንደዚህ አርጋችሁ ኦርጋናይዝ ማድረግ በጣም አሪፍ ነው ሁሌ ነው መነግራችሁ ማለት ነውና ሁሉ ጊዜ የምፈልገው ልብስ ለሳምንት እንደዚህ አስተካክዬ አስቀምጠዋለሁ አንዳንዴ ብዙ ጊዜ ማለት ያው ተመሳሳይ ታይት እና ቲሸርት ምናምን ቱቴት ምናምን ከሆነ ተመሳሳይ ልብሶች ምለብስ ከሆነ እነዛን ሌላ ቦታ ስለሆነ ማስቀምጣቸው 2 ሳምንት ምናምን ሊቆይ ይችላል ማለት ነው እንደዚህ አስተካከልኩት ልብስ ማለት ነው ግን ሁሉ ጊዜ የሆነ ቦታ ላይ ለመውጣት ስፈልግ አልቸገርም በቀላሉ ማለት በጣም ብዙ ሰው ብዙ ልብስ ይኖረውና ምን እንደሚለብስ ግራ የሚገባው ሰው አለና እኔ ደግሞ በጣም ብዙ ጊዜ ሁሉ ጊዜ ጥሩ ነገር ሳገኝ በማንኛውም ሰዓት የምወደው አይነት ስታይል ከሆነ እገዛለሁ ማለት ነው ግን ከገዛው በኋላ በቃ ላይፍ ታይም የሚሆን ነው አስቀምጠዋለሁ ማለት ነው ሁሉ ጊዜ ማለት ነውና በመፈልግበት ሰዓት አውጥቼ እለብሰዋለሁ ማለት ነውና በጣም የረዳኝ እንደዚህ ዲስፕሌይ ማድረጌ ነው አስተካክዬ በየ2 ሳምንት በየ3 ሳምንቱ አስቀምጠዋለሁኝና በየቀኑ መሄድበት ቦታ እንኳን ቢኖር ምን መልበስ እንዳለብኝ ያውቃሉ ማለትና ልብስ ስለብስ ከ5-10 ደቂቃ በላይ እውነት ለምናገር ወስዶብኝ አያውቅም አንዴ በጭንቅላቴ ላይ ወስኜ ነው የምለብሰው ከዛ በኋላ ከለበስኩ በኋላ ብዙም ኮንፊውዝድ አልሆነም ማለት ነውና ስወጣ ደግሞ ብዙ ሰው ኮምፕሊመንት ይሰጠኛል አለባበሴን ይወዱታል ግን ተጨንቄ ለብሻ አላቅም ለምን እንደዚህ ኦርጋናይዝ ሁሌ ስለማደርግ ምንም ችግር የለብኝም ማለት ነው ልብስን በቀላሉ ለብሶ ለመውጣት እናንተ እንደዚህ አይነት ነገር ልምድ ብታዳብሩ በጣም ነው ሰዓታችሁን የሚያቀልላችሁ እንደዚህ ዲስፕሌይ አድርጎ ማስቀመጥ ባላችሁ ልክ ማለት ነው ክሎዚታችሁ ሰፋ ያለም ከሆነ እዛው ላይ ማለት ክሎዚቱ ላይ ስታረጉት አይታያችሁም ግን ለብቻው እንደዚህ ዲስፕሌይ ስታረጉ ምን መልበስ እንዳለባችሁ ታቆታላችሁ ማለት ነው እኛ ብዙ ልብስ እንግዲህ ስለምንገዛዝ ያገር ያው በየጊዜው እየቆየ ሲሄድ ልብሶቹ በደንብ ብዙ ኮሌክሽን ይኖርናል ማለትና ይበዙና ለመምረጥ በጣም እንቸገራለንና ስለሆነ እንደዚህ ዲስፕሌይ አድርጋችሁ ኢቭን ክሎዚታችሁ ላይ ራሱ እዛው ላይ እንደዚህ አይነት ነገሮች ታስቀምጡና ኤቭሪ 2 weeks 3 weeks ምትለብሱትን ነገር አስተካክላችሁ በጭንቅላታችሁ ያሰባችሁትን ነገር ታስቀምጣላችሁ ልብስ አትከሱ ሁሉ ጊዜ እኔ አንድም ቀን ልብስ የለኝም ብያላቀም ግን ብዙ ጊዜ አልገዛም እውነት ለመናገር ማለት ነው ባለፈው ነግሬያችኋለሁ ሁሉ ጊዜ በበጀት ነው የምጠቀመው ሁሉም ሰው ሲያይ በየቀኑ ሻፒንግ መውጣ ነው የሚመስለው ለምን ኦርጋናይዝ ስለማደርግ ማለት ነው ቆንጆ ነገር ስለምወድ ጥሩ ነገር ከሆነ ለረጅም ጊዜ አንድ እህት እዚህ ጋር ኮሜንት አድርጋ ነበር እውነቷን ርካሽ ነገር ውድ ነው ብዙ ጊዜ ስለሚበላሽ ቶሎ ስለምንገዛ ይባላል እውነቷን ነው እና በጣም ኳሊቲ የሆነ ደግሞ ውድ ብዙ ገንዘብ ማውጣት ማለት ደግሞ ሁሉ ጊዜ ኳሊቲ የሆነ ታገኛላችሁ አይደለም ግን ጥሩ ብራንዶቹ በጣም የተሻለ ነው የሚሰሩት ማለት ነውና ከነዛ ውስጥ ደግሞ እና ለእናንተ የሚሆን ሁሉ ጊዜ መታኩሱት ምናምን ማይሆን ቀሚስ ከናንተ ህይወት ከናንተ ነኝ እንደዛ አይነት ልብስው መልበስ አልችልም ማለት ነው የልጆች እናት ነኝ ቢዚ ነኝ በህይወቴ ማለት ነውና ግን ቴክስቸሩን አያለው ሁሉ ጊዜ ማለት የማያስቸግር አይረን አርጋችሁ ማትለብሱት ልብስ ከሆነ በደንብ ቴክስቸሩን አይቼ ይሆናል ብዬ ከኔ ላይፍ ስታይል ጋር ይሄዳል ብዬ አሰብኩት ነው ምገዛው ግን እንደዛ አይነት ልብሶች የሚገኘው ደግሞ ቺፕ ቦታ አይደለም እውነት ለመናገር አሁን በጣም ብዙ ልብሶች ከምን እንደሚሰሩ በደንብ ያያችሁ ይመስለኛል ማለት ነው ብዙ ጊዜ የሚያወጡት ስለሆነ በጣም ብዙ ሰው በልብስ ምክንያት በሚመጣ በሽታ ማለት ነው በመንጠቀም ምክንያት በሚመጣ በሽታ ብዙ ሰዎችን ከጤና እክል ያደረጋቸው ነውና የሚሰሩት ኬሚካል ማለት እንደዛ ነገሮችን ይቀንሳል ግን እንደዛ ስላችሁ ደግሞ ሌክቸሪ የሆነ ነገር ግዙ አይደለም ሁሉንም ነገር ሌክቸሪ መግዛት የለባችሁም ግን የምትገዙትን እቃ ምን አይነት እቃ ነው ብላችሁ በደንብ ማወቅ አለባችሁ ማለት ነውና እንደኔ ረጅም ጊዜ የምትጠቀሙበት በዋጋም ቢሆን ጥሩ ዋጋ ያወጣችሁበት ግን እቃውን ደግሞ አይታችሁ ሌክቸሪ እቃዎች ወይም ኤክስፔንሲቭ የሆኑ እቃዎች
ሁሉ ጊዜ ጥሩ ናቸው ማለት አይደለም መጥፎም ከነሱ ጋር አለ ከናንተ እንደነገርኳችሁ ላይፍ ስታይል ጋር ማሄድ ማለት ነውና ያንን ምን አይነት እንደሆነ በትክክል ማየት መቻል አለባችሁ በያስባለሁ ማለት ነው ግን ትልቁ ነገር ደግሞ እንደዛ አርጋችሁ ገስታችሁ ካመጣችሁ በኋላ ሁሉ ጊዜ ኦርጋናይዝ ማድረግ አለባችሁ ካልሆነ ሁሉ ጊዜ እቃ የለኝም ለብሰው ነገር አጣው ነው የምትሉ ወዶችዬና ያንን አድርጉላለሁ እንግዲህ ዛሬ ወደድኳቸው ከእቃዎቼ ጨመርኳቸውን አሳየኋችሁ ማለት ነው ስፔሻሊ ያንን ጫማ በጣም ምቾት አለው ስፔሻል አሁን እኔ ብዙ ጊዜ ኮምፕሌን እያደረኩ ነው አሁን ረጃጅም ጫማ ማለት እያመመኝ ነው ማለት ነው አይ ዶንት ኖ ሳሳ መሰለኝ አጥንቴ ትንሽ ከበድ ይላልና ለኔ ማለት ነው በፊት በጣም ረጃጅም ጫማ ነበር እማደርገው ማለት ነው ትምህርት ቤት ላይም እየተማርኩ እያለ ራሱ ካስመተልጂ እየተማርን እያለ በጣም ጥሩ ትምህርት ቤት ነው የተማርኩት እና እንደዚህ ረጃጅም ጫማ አድርገን ምናምን ነበር ምን ቆመው ማለት ነው እዛ ስንሰራ ፍሎሩ ላይ ማለት ነው እንግዲህ ትንሽ ትምህርት ከተማራችሁ በኋላ ስትወጡ ስራ ቦታ የሆነ ቦታ ሲሄድ ምናምን ግን አሁን በጣም ማለት ቀጫጭን ሆኖ ረጃጅም ጫማዎች ሀርት ያረጉኛልና እየመረጥኩ ነው መገዛ ከዛ መርጬ የተመቸኝና ያሳዩአችሁ በዛ አይነት ስታይል ግን ምቾት ያለው ነውና ለዛ ነው እንግዲህ ወዶችዬ እናንተ ሸራረኩ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንላለን ቸረን ሰንብት